የትግራይ እናት እኮ ስታለቅስ የኔ እናት መሆን የለባትም ግዴታ ያመኛል። የትግራይ ወጣት እኮ እንደማንኛውም ወጣት በሁለት እግር ተወልዶ በሁለት እጅ ተወልዶ ዛሬ እጅ አልባና እግር አልባ ሆኖ ሳይ ያመኛል ውስጥ። ኮሪደር ምግብ ይሆናል ወይ አሁን መንግስት የሚሰራቸው ምግብ ይሆናል ወይ? የትግራይ ወጣት ደብረጽዮን ወጥቶ ብሎ ካልገደሉ ሰላም ማግኘት አይችልም። ትግራይ መለወጥ የሚችል ወጣት ወደ ጦርነት እየማገዱ ነው። ሌብነትን የለመደ ህዝብ ነው። ማጉዳትን የለመደ ህዝብ ነው። በቀልን የለመደ ህዝብ። ሰላም ጤና ይስጥልኝ የኡርጂ መልቲሚዲያ ተከታታዮችና ቤተሰቦች፣ ዛሬ የህዝብ ተወካዮች ምክር ቤት ስብሰባ እያካሄደው ነበረው። ሰፋ ያለ ውይይታቸው ላይ ጠቅላይ ሚኒስትሩ ያነሳና እንደውም የህዝብ ተወካዮች ምክር ቤት ያነሱትን ጋር ያይዤ አንዳንድ ነገር ለማለት ፈልጋለሁ። እስከ ፍጻሜው እንድትከታተሉ ከወዲሁ እጋብዛቸዋለሁ። እንደ ዶክተር አብይ ለማኝ መንግስት ነበር ኢትዮጵያ። እንደ ዶክተር አብይ የኢትዮጵያን ህዝብ የተለማመጠ መንግስት ነበር አልነበረም። በህዝብ ተወካዮች ምክር ቤት በትግራይ አሁን በትግራይ ያለው የትግራይ እናቶች እያለቀሰች ነው። ትግራይ እየተጎዳች ነው። ትግራይ ወጣቶች እየታፈሱ። ቲፒኤልኤፍ እኮ የኢትዮጵያን ህዝብ ጥፍር መንቀል የለመደና ማሰር የለመደ በድሮ አተሳሰብ በድሮ በሬ የሚያርስ ዛሬም እንደዛ ወጣትን ማረድ፣ ወጣትን መረሸን፣ ወጣትን ወደ ጦርነት መማገድ የለመደ መንግስት ነው። አሁንም እንደዛ ወጣትን ማሰቃየት ይፈልጋል። ለትግራይ አይደለም ለራሳቸው አይጠቅሙም። 27 ዓመት ሙሉ ቁጭ ሲሉ የዶክተር አብይ 5 ዓመት ውስጥ የሰራውን 1 ዓመት ውስጥ የሰራው ሩቡን አልሰሩ። ዶክተር አብይ እኮ ጦርነቱ እንዲቆምን የለመነን መንግስት እኮ አያስፈልግም፣ በሰላም እንምራት፣ ሀገርን እንስራት፣ እናልማት ያለ በግልጽ እኮ ያሳየ ነው። አዲስ አበባን ከትንሽ ጊዜ በኋላ አዲስ አበባ አረጋታለሁ አለ። አበባ አረጋት። ትላንትም እኮ ምናልባት ለነሱ የተመቸው 27 ዓመት እኮ ሲያስተዳደሩት የትግራይ እናቶችን እኮ አልቀየሩም። የትግራይ አባቶች፣ የትግራይ ገበሬ እኮ አልተቀየረም። ይሄ የማንወሻሽ እውነት ነገር ነው። ለራሳቸው ነው። በሀገር ውስጥም ከሀገር ውጭም ቤት ሲገነቡ የራሳቸው ህንፃ ሲገነቡት የነበረው እንጂ ለትግራይ ህዝብ ምንም አልሰሩም። ለኢትዮጵያ ምንም አልጠቀሙ። ትላንትም ያልጠቀሙ ዛሬም ይጠቅሙናል ብላችሁ እንዳታስቡ። የቅናት መንፈስ ነው ዛሬ የቲፒኤልኤፍ ባለስልጣናትን የቅናት መንፈስ ነው ዛሬ እንደዚህ እያደረጋቸው ያለው። የትግራይ ወጣት ደብረጽዮን ወጥቶ ብሎ ካልገደሉ ሰላም ማግኘት አይችሉም፣ መለወጥ አይችሉም። የትግራይ እናት እኮ ስታለቅስ የኔ እናት መሆን የለባትም ግዴታ ያመኛል። የትግራይ ወጣት እኮ እንደማንኛውም ወጣት በሁለት እግር ተወልዶ በሁለት እጅ ተወልዶ ዛሬ እጅ አልባና እግር አልባ ሆኖ ሳይ ያመኛል ውስጥ። በማን ምክንያት? በነ ደብረጽዮን ምክንያት፣ በቲፒኤልኤፍ ምክንያት። ቲፒኤልኤፍ ትላንትም የኢትዮጵያን ወጣት ሲያስር ሲገድል የነበረን እንደ አዲስ የትግራይን ህዝብ፣ የትግራይን እናት፣ የትግራይ ወጣት እየገደለ በጉልበት አፍሶ ወደ ጦርነት መላክ። ይሄ ከመግደል እኮ የሚተናነስ ነገር አይደለም። ዛሬ ወጣት መለወጥ የሚፈልግበት ታይም ሂዴ መዋገት አለብህ ማለት እኮ እየገደልክ እኮ ነው። ማወቅ አለብህ። ትግራይ ሰላም ልታገኝ ይገባል። ክቡር ጠቅላይ ሚኒስትርም የመለሱት ይሄ ነው። እነዚህ እድሜ የጠገቡ ያረጁ ሽማግሌዎች ዛሬም የትግራይ ወጣት ከነሱ የተሻለ ስንት ማይንድ ያለው ትግራይ መምራት እንደማይመራ እንደማይችል ስንት ከነሱ ማይንድ በላይ ትግራይ መለወጥ የሚችል ወጣት ወደ ጦርነት እየማገዱ ነው። ዛሬም አፕዴት መሆን አልቻሉም። ኢትዮጵያን ዛሬም በመሳሪያ መንግስት ፈንቅሎ ዛሬም በክላሽ መንግስት ማሸነፍ የሚያስቡ። እኔ ሁለት መልእክት አለ ከዚህ ጋር ያይዤ ለኢትዮጵያ ህዝብም እንደዚህ አይነት ተሰብ ያላቸው በየቦታ ያለው እንደዚህ አይነት ፍላጎት ያላቸው ሰዎችም እንደወዘን። አንደኛ ለኢትዮጵያ ህዝብ ያለኝ መልእክት ይኸውላችሁ፣ ቲፒኤልኤፍ በመሳሪያ በነፍጥ ታንግቦ 4 ኪሎ የተቆጣጠሩ ሰዎች ናቸው። ሲመጡም የተሻለ አይምሮ ይዞ መምጣት አልቻሉም። ኢትዮጵያን ህዝብ በማሰር በማፈን እና በጦርነት ነው ያመኑት። ለዛ ነው ሀገርም የተሻለች ማደግ ያልቻለችው። የተሻለ አይምሮ ይዞ መምጣት አልቻሉም። ማንም ሰው ዛሬ በጫካ መጥቶ የተሻለ እንደው ቢመጣ
የተሻለ ከአብይ በላይ የተሻለ ሆኖ ይመረኛል ብላችሁ ካሰባችሁ ስህተት ነው። ከቲፒኤልኤፍ እንደ ቲፒኤልኤፍ እንደ ወያኔ አይነት ነው የሚመጣው። ቢመጣ ከዛ የተሻለ ይመጣል ብል እንዳታስብ። ሁለት ለእንደዚህ አይነት ሰዎች ደግሞ ያለኝ መልእክት ልክ ቲፒኤልኤፍ ወይም ደግሞ ወያኔ የሚባሉት 20 ምናምን 10 ምናምን 17 ዓመት ጫካ ውስጥ ቆይቶ በኋላ መንግስት ተሸንፎ በዛ ዘመን የመጡት ዛሬም እኛም እንደዛ አይነት እድል አለን ብላችሁ ካሰባችሁ ስህተት ነው። ያኔ እኮ ክላሽ በክላሽ ዛሬ የኢትዮጵያ መንግስት እንደው ለማጋነን አይደለም። ሀገር ውስጥ እኮ ድሮንን እያመረተ ሀገር ውስጥ እኮ መተረየዝ፣ ስናይፐር፣ የተለያየ ጥይቶች እያመረተ። ስለዚህ ዶክተር አብይ በዚህ ሰዓት የኢትዮጵያ መንግስት እንኳን አይደለም እናንተ ሌሎች ኃይሎችም ይፈራሉ። ይሄ እውነት ነው። ለምንድን ነው የምንካካል? የኢትዮጵያ መንግስት በብዙ ነገር አይምሮ እልናውም የነቃ መንግስት ነው። ይሄ ልንካካድ አንችልም። ዶክተር አብይ ይኸውላችሁ ሊጠላ ይችላሉ። በተለያየ ሀሳብ በተለያየ ስራዎቹ ሊጠላው ይችላሉ፣ ላልደግፈው ይችላሉ። እውነታው ግን ይሄ ነው። ሀገርን በኢኮኖሚም የነቃ መንግስት ነው። በጦርነትም የነቃ መንግስት ነው። በሁሉም ነገር የነቃ መንግስት። ኢትዮጵያ ምናልባት እኮ በብዙ ነገር እየቀየረው ያለው እኮ ዶክተር አብይ ማን ነው? ትላንት አዲስ አበባን መጥቶ መጎበኘት የሚፈልጉት? እሺ ማለት እኛ የድሮውን እንተው፣ የእውነት እንነጋገር። ምግብ ይሆናል ወይ ይላሉ አንዳንድ ሰው። ኮሪደር ምግብ ይሆናል ወይ? አሁን መንግስት የሚሰራቸው ምግብ ይሆናል ወይ? እንዴት እኛ እየተራበን ለማን ነው የሚያምረው? ለልጆቻችን ይደርሳል። ቢያንስ ለኛ እንኳን ባይደርስ ዛሬ ቻይና የምንላት አሜሪካን የምንላት ብዙዎች ለፍቶ ብዙዎች ዋጋ ከፍሎ ነው እኮ ዛሬ አሜሪካና ቻይና የምንላት። ለኔ የተለየ የተደረገልኝ ነገር የለም። ነገር ግን በዘመን በየዘመኑ በየጊዜ በመጣ መንግስት ሁላ እየተቸን የመጣው መንግስት ሁላ እየተቃወመን እስከ መቼ ነው የምንለው? እሺ እየተቃወመን ቆየ። አሁን ደግሞ እንደግስ ለትንሽ እኔ ይውላችሁ ለኢትዮጵያ ህዝብ ያለኝ መልእክት ከኔም ጨምሮ ስፔሻሊ ለወጣቶች ዶክተር አብይ እንደ ዶክተር አብይ ለማኝ መንግስት አልነበረም። እንደ ዶክተር አብይ እኛ ዝቅ ብሎ የመራ መንግስትም አልነበረም። አመጣጡ ታስታውሱ እንደሆነ ሲመጣ በፍቅር እንደመር ሲል ስንት ነገር ሲል ፍቅር ያሸንፋል ሲል ይሄ እኮ ዝም ብሎ ሸለብንመጥ ምን ሆነ እንደዚህ ሆነ አላችሁትና ሰውየውን የጠፋውን እሳት እንደምንም አንሰችሁትና ሰውየው ነብሮ ነው ቁጭ አለ። ግድ ነው ራሱን መከላከል አለበት። አሁንም ይኸውላችሁ አሁንም ዶክተር አብይ የኢትዮጵያን ኢኮኖሚ ከፍ ለማድረግ ቀለሊት እየለፋ ነው። ይሄ የማይዋሽ እውነት ነው፣ አይናችን የምናየው። አንዳንዴ አይምሮ ምን ይለናል? ሰላም የለም፣ ምንም ጥያቄ የለም። ማን በፈጠረው? ዶክተር አብይ አይደለም እኮ በየቦታ እንድረበሽ እያደረገ ያለው፣ በየቦታ እንድንገዳደል ጫካ እንድንገባ ያደረገን ዶክተር አብይ እኮ አይደል? ሰዎችን እኮ በመኪና ይዞ እያገተ ያለው እኮ ዶክተር አብይ አይደለም እንኳን ከዶክተር አብይ ቁጥጥር ውጭ ያለው ቀርቶ በዶክተር አብይ ፓርቲ ውስጥ ያለውን ሰዎች እንኳን ህልናው እንደ ዶክተር አብይ ማሰብ ካልቻለ አብይ በየቦታ ሊገኝ አይችልም። ምን ታረጋለህ? ይሄ እኮ ሌብነትን የለመደ ህዝብ ነው። ማጉዳትን የለመደ ህዝብ ነው። በቀልን የለመደ ህዝብ ነው። ትንሽ የሆነ ስልጣን ሲይዝ ዜጎችን ያሰቃያል። ቁጭ ብለን እኮ የሆነ ሰዓት እኮ ውጭ ቁጭ ብለን ስናወራና ስልጣኑ ስንይዝ እኮ የተለያየን ሰዎች ነው። ታዲያ ዶክተር አብይ ምን ሊያደርግ ይችላል? ለማሳየት እኮ የማያደርጉ ነገር የለም። ጠዋት ያርሳል፣ ማታ የሆነ ችግኝ ይተክላል። አንተ ችግኝ ተክል እንላለን። ለትውልድ ግን ነገ ምን አይነት ስራ እየሰራ እንደሆነ ማወቅ ይኖርብን። ቢያንስ እሺ እየተቃወመ የመጡትን ባለስልጣናት የመጡትን መንግስታት እየተቃወመ ኖረናል። ይሄ የኢትዮጵያ ሂስትሪ ነው። ቢያንስ እሺ አሁን እንኳን ለተወሰነ ጊዜ እንኳን እስቲ እንደግፍ። ሰላም ይሻለናል፣ እባካችሁ እንደመር፣ በፍቅር ይሻለናል ያለን ዛሬ አንዳንድ ጉልበትን ቡጢም የለመደው መንግስት አሁንም በኢኮኖሚ ዝቅ ያለችው ነገር ከፍ ለማድረግ የሚሯሯጠው መንግስት መደገፍ ካልቻለን ነገም ይሄ ነገርም እንዳይሰለቸው እንጠንቀቅ። እየተሰሩ ያሉ ስራዎች ቀላል አይደሉም። እባካችሁ ሌላ ሀገር የለም ከኢትዮጵያ ውጭ። ስንት እኮ ትውልድን የሚመርዙ ፖለቲከኞች አሉ ዛሬ።
ካችሁ የምጠቅምንና የማይጠቅምንን እንለየውና እንወቀው። የኢትዮጵያ ህዝብ ምናልባት እኔ ሰው መቀየር ይፈልጋል ብዬ አላስብም። ሰው መቀየር ምንም ጥቅም የለውም። ግዴታ እኮ የኔ ፓርቲ እኔ የሚፈልገው ሰው እዛ ላይ ቁጭ ማለት የለበትም። ለሀገር ምን እየሰራ ይሄ ሰው ማለት ነው ያለበት።